ከቁርአን የበለጠ ምን አይነት መመሪያ መጥቶ ነው በአላህ? ከሐዲሱ የበለጠ ምን አይነት መመሪያ መጥቶ ነው በአላህ? የኔና አንተ እህቶች ዛሬ አለባበሳቸው እንዴት ናቸው? የሚያወሩት ማን ነው? የሚውሉት የት ነው? አንተም ጊዜያቸው ነው ብለህ ተውክላቸው። ለሐውለ ወላ ቁወተ ኢላ ቢላህ። ወላሂ በጣም ያሳዝናል። ወላሂ ወቢላህ በተለይ አሁን ያለንበት ዘመን ወላሂ በጣም ያሳዝናል። ስትገባ የሆነ ጎደሎ ታያለ። ወላሂ ለሰው ልጅ ደግሞ ዋናው ይሄ ስነ ምግባር አኽላቅ የሚባለው ወላሂ ላንተ ባቅሟ የሆነ ነገር ማድረጓ ነው። ያገሬ ሰው እንኳን ሲተርት ምን ይላል? ሽንጥ እንጀራ ይጋግር አንገት ወጥ አይሰራ ወጣ በይ ተቤቴ ትመጣለች ሌላ ይላል። ካላገለገለ ካልጠቀመችው ሚስት ነው በመባል ምን ይጠቀማል? ሲመጣ በሸሽ ብላ ካልተቀበለችው አብሽር ካላለችው ምን ላድርግ ካላለችው ምን ታደርግለታለች? ወላሂ ሚስት ናት እቺ። እነዛ ግን ጀነት ውስጥ ያሉ ሴቶች እንደዚህ ያሉ አይደሉም። ታዲያ እንደው ምን ይደረጋል ሐቢቢ? ለማን የተዘጋጁ ናቸው እነዛ? ለጀነት ሰዎች የተዘጋጁ ናቸው። የጀነት ሰው ጀነት ተገባ በኋላ አላህ ይጠይቃቸዋል። የምትፈልጉን ነገር አለ ወይ ይላቸዋል። ሁሉም ተደርጎልናል የምንፈልገው ነገር የለም ይላሉ። ኡሒለት ዓለይኩም ሪድዋኒ ፈላ አስኸጡ ባዕደሁ አበዳ። ውደታዬ በእናንተ ላይ ሰፍሯል ካሁን በኋላ አልቆጣባችሁም ይላቸዋል። አላህ ከተቆጣ ዱንያችን በአንድ ቀን ሊከሰከስ ይችላል። በሽተኛ ልንሆን እንችላለን። ልጃችን ሊሞት ይችላል። ቅዋችን ሊቀማ ይችላል። በሽተኛ ልንሆን እንችላለን አይደል? ዱንያ ላይ። አኺራ ላይ ግን አላህ አይቆጣብንም። በሽተኛ እንሆንም ማለት ነው። ያገኘነውን አናጣም ማለት ነው። አንቸገርም አናለቅስም ማለት ነው። ለምን አላህ አይቆጣብንም? አላህ እየተቆጣ እኮ ነው ዱንያ ላይ በላኡ እንደዚህ የሚከሰተው፣ መፍሰዳው የሚከሰተው፣ የሰው ልጅ የሚጨነቀው፣ የሰው ልጅ የሚታረዘው፣ መጥፎ ነገር የሚከሰተው በበላአችን በወንጀላችን በላ ነው። አላህ እየተቆጣበት። አኺራ ላይ ደግሞ አላህ አይቆጣም። የአላህ መልእክተኛ ምን አሉ? ኢዛ ደኸለ አህሉል ጀነቲል ጀና፣ የጀነት ሰው ጀነት ገብቶ ያለቀ ጊዜ ፈዩናዲ ሙናዲን፣ ተጣሪ ይጣራል። ጀነት የገባ ጊዜ የቁሉ ላሁ ዐዘ ወጀለ፣ አላህ ለጀነት ሰዎች ብሎ ይላቸዋል፣ ቱሪዱነ ሸይአን አዚድኩም፣ የምጨምራችሁ ነገር አለኝ የምፈልጉት ይላቸዋል። የጀነት ሰዎች ምን ይላሉ? አለም ቱበይድ ውጁሃና፣ ፊታችን እንዲያምር አላደረክልንም? ፊታችንን አላበራህልንም? የሚያስደስት ፊት አልሰጠህንም? አለም ቱድኺልነል ጀና፣ ጀነት አላስገባህንም? መራብ የሌለበት መታረዝ የሌለበት መቸገር የሌለበት ኒዕማ ሞላበት ደስታ ሞላበት ድሎት ሞላበት ደስታ ሞላበት አገር አላስገባህንም? ወቱነጅና ሚነናር፣ ከሳት ነጃ አላወጣህንም? ከስቃይ አገር ከመከራ አገር ከለቅሶ አገር የሚጠጣው ምግብ የሚበላው እሳት መከራ ከሞላበት አገር አላወጣህንም? ምን እንፈልጋለን ይላሉ። አላህ ግን ፈየክሽፉል ሒጃብ ፈማ ኡዕጡ ሸይአን አሐበ ኢለይህም ሚነ ነዞሪ ኢላ ረቢህም። አላህ ግርዶሹን ይገልጥላቸውና አላህን ያያሉ። የጀነት ሰዎች ትልቅ ኒዕማ አልተሰጡም። አላህን ከማየት የበለጠ ኒዕማ የለም። ሴቱም ሆነ አትክልቱም ሆነ ድሎቱም ሆነ ምቾቱም ሆነ አላህን ማየት ጋር የሚስተካከል የለም። ያ ረቢ አላህ ሰማይ ምድር የፈጠረን ጌታ፣ ሴቱን ወንዱን የፈጠረን ጌታ፣ ደሃ ሀብታምን የፈጠረን ጌታ፣ አጀም አረቡን የፈጠረን ጌታ፣ ዓለምን ያስገኘን ጌታ። ኧረ ያ ረቢ አላህ አላህን ታያላችሁ። ሱመ ተላ፣ ከዛም የአላህ መልእክተኛ ነበቡ ሊለዚነ አሕሰኑል ሑስና ወዚያዳ፣ ነዛ ዱንያ ላይ መልካም ለሰሩ ሰዎች አልሑስና ወሂየል ጀና፣ ጀነት አላቸው ያ የድሎት አገር። ወዚያዳ አይ ሩእየቱላህ፣ አላህን ያያሉ፣ አላህን ይመለከታሉ። አላህ ምን ይላል በተከበረው ቃሉ?
وجوه يومئذ ناظرة إلى ربها ناظرة وجوه يومئذ وجوه المؤمنين وجوه العابدين وجوه الصالحين يومئذ أي يوم القيامة بقيامة كان ناظرة يا برال ያንቦገቡጋል ያስደስታል አለ አላህ ኢላ ረቢሃ ወደ ጌታዋ ናዚራ ተመልካች ናት ትመለከታለች ይላል አላህ የማን የሙእሚኖች የተቀዮች የሷሊሆች ፊት ነገ አላህን ትመለከታለህ የዛሂዶች ፊት ነገ አላህን ታያለህ የተቀዮች ፊት ነገ አላህን ታያለህ የዛኪሮች ፊት ነገ አላህን ታያለህ የሰጋጆች ፊት ነገ አላህን ታያለች ያ ረቢ አላህ ወላሂ አይደለም አላህን የኔና ያንተ ወንድሞች ዱባይ ሂደህ ልትዝናና ነው ሲባል ላይነጋለት ይችላል ጧት አይንህ ይበራል ሲባል እንዴት አድርጌ አድሬ እንዳለው ሰው በጣም ነው ሌላ የሚሆነው አላህን ለማየት ሐቢቢ እንደው ያ ረቢ አላህ ወላሂ የኢማን ጉዳይ ሆኖ እንጂ ዱንያ ላይ ባይበላ ነው የምትለው ወላሂ የኢማናችን ጉዳይ ሆኖ ነው እንጂ ዱንያ ላይ ያለው ጸጋ ሙጥጥ ብሎ ቢቀር ነው የምትለው ወላሂ ሱብሃንአላህ ነገ አላህን ታያላችሁ የአላህ መልእክተኛ ምን አሉ ሰተረውነ ረበኩም ዒያና አላህን በገሃድ በግልጽ ታዩታላችሁ የአላህ መልእክተኛ ምን ይላሉ አነናሰን ከሱሐቢዩ እንደተወራ አነናሰን ቃሉ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ هل نرى ربنا يوم القيامة نجي يوم القيامة الله نملكتالن ويا بلو طيقواቸው قال يا الله ملكتنيا بلوال إنكم هل تضارون في رؤية الشمس والقمر ليس دونهما سحاب هل تضامون مال هل تضارون مال ትቸጋገራላችሁ አንዱን ይገፋዋል ጨረቃን ለማየት ደመና በሌለበት ጊዜ ጨረቃን ለማየት አንተ ፈቅ በልልኝ እኔልኝ አንተ ዳሃነ ሀብታሞች ብቻ ይዩ ባለስልጣኖች ብቻ ይዩ የሚባል ነገር አለ ለጨረቃ ሁሉም ነው አይደል የሚያያት ዳሃውም ሀብታሙም ሴቱም ወንዱም ስልጣን ያለውም የሌለውም እኩል ያያታል እኔ ከማንኛውም ባለስልጣን ከማንኛውም ባለሀብት ጋር በጨረቃ እኩል ነው የምመለከተው ያላህ ኒዕማ ነው ትገፈታተራላችሁ ሆይ ቆይ ፈቅ በልልኝ እኔልኝ ቆይ አንተ ፈቅ በልልኝ እኔልኝ በመባል ትገፈታተራላችሁ ትቸጋገራላችሁ قالوا لا አረ ጨረቃን ለማየት አንቸጋገርም አንገፈታተርም የአላህ መልእክተኛ ምን አሉ ኢነኩም ሰተረውነ ረበኩም ከዛሊክ እናንተ ጌታችሁን በግልጽ ታያላችሁ ተሽቡሁ የተፈለገው የሚታየው ጋር ማመሳሰል አይደለም ጨረቃን ሳንቸግር እንዳየን ነገ አላህንም ሳንቸግር አንተ ፈቅ በልልኝ አንዱ አይቶ ሳያይ በመቅረት ሳይበዳደል ሁሉም በነፃነት አላህን ያየዋል ያ ረቢ አላህ ወላሂ ምን አይነት የሚያስደስት ጸጋ ነው ከዚህ የበለጠ እኔ እኮ ያለኩት ለምንድነው ከዚህ በታች ያሉት ኒዕማዎች የሉም የሚገርማችሁ ደግሞ ያ መጨረሻ ከጀሃነም የሚወጣው የአላህ መልእክተኛ ምን አሉ ኢኒ አኺራ ለአዕለሙ አህሊ ናሪ خروجا منها واخر اهل الجنه دخولا መጨረሻ ከጀሃነም የሚወጣ መጨረሻ ጀነት የሚገባን ሰው አቃለሁኝ አሉ የአላህ መልእክተኛ ረጁሉን ሰውዬ ነው يخرج من النار حبوا ከጀሃነም በቧዴ ያለ እየዳኸ ይወጣል አሉ መጨረሻ ነው የሚወጣው فيقول الله عز وجل له الله لسو يلوال اذهب فادخل الجنة هدنا جنة قبا يلوال فيأتيها ود جنة متال فيخيل إليه ودسو يمساسل بتال أنها ملأ جنة يمولاش مسلوال يسو لجاستساسبنا دنيا لا عند فلان مريت يلمدسو سوستارات يلمدسو እንዴት ብሎ ጀነት የሞላ ይመስሎ ነው የሚመስለው ምንም ነገር ጥርጥር የለውም فيرجع ይመለሳል ወደ አላህ ዘንድ فيقول يا ربي وجدتها ملأ ጌታዬ ሆይ ጀነትን እኮ ሞልታ አገኘኋት ለኔ የሚሆን ቦታ የለም የት ላይ ነው የምሆነው
የት ላይ ነው የምቀመጠው? የት ላይ ልስፈር? ጀነት ሞልታለች ይለዋል። በሱ ኺያል ነው። አላህ ምን ይለዋል? ኢዝሃብ ፈድኹሊል ጀና፣ ሂደህ ጀነት ግባ ይለዋል። ፈየእቲሃ ፈዩኸየሉ አነሃ መላአ፣ አሁንም የሞላች ይመስለውና ይመለሳል። ፈየቁሉ ያ ረቢ ወጀድቱሃ መላአ፣ ጌታዬ ሆይ ጀነት ሞልታ አገኘኋት ይላል። አሁንም አላህ ምን ይለዋል? ኢዝሃብ ፈድኹሊል ጀና። በሶስተኛው ፈኢነ ለከ ሚስለ ዱንያ ወዐሸረቱ አምሳሊሃ፣ ለአንተ የዱንያን አምሳያ የሱን 10 እጥፍ የሚሆን ለአንተ አለ፣ ሂድ ግባ ይለዋል። የዱንያን 10 እጥፍ አስባችኋል? ዱንያ ማለት ዓለም ማለት ነው። የሱን 10 እጥፍ ለምን የተኛው እንዴት አለው ሰውዬ መጨረሻ ከጀሃነም ወጥቶ መጨረሻ ጀነት የሚገባ መጀመሪያ ጀነት የሚገባው ሰውዬ ግዛቱ ምንድነው? ያ መጨረሻ ከጀሃነም የሚወጣው ሰው አላምን ይልና አተስኸር ሚኒ አው ተضحክ ሚኒ ወአንተ الملك ይላል። በኔ ትቀልዳለህ ጌታዬ፣ በኔ ታፊዛለህ፣ በኔ ታሾፋለህ፣ አንተ የዓለሙ ንጉስ ሁነህ እያለ ይላል። እንዴት ብሎ ነው የሚያምነው? አንድ ፕላን የለመደ ሰው የዱንያን 10 እጥፍ አለህ ሲባል መጨረሻ ከጀሃነም ወጥቶ ሶሐቢዩ ምን ይላል? ይህንን ሐዲስ የዘገበው ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም ضحك حتى بدت نواجذه አለ። ነብዩን ሲስቁ ተመልክቻቸዋለሁ፣ ይሄ ክራቻ ጥርሳቸው እስከሚዘልቅ ድረስ። የሰውየው ሁኔታ እኮ ያስቃል። ቀልድ መሰለው፣ ላግጣ መሰለው። ያ እነዛ መጀመሪያ ጀነት የሚገቡት ሰዎችሳ ያ ረቢ አላህ ምን ይላል? ወጀዛሁም ቢማ ሶበሩ ጀነተን ወሐሪራ። ወጀዛሁም መነዳቸው ቢማ ሶበሩ አይ ቢሰበብ ማ ሶበሩ፣ ዱንያ ላይ መልካም ስራ ላይ በመሶበራቸው የተነሳ፣ ዚክር ላይ በመሶበራቸው የተነሳ፣ ቂራአት ላይ በመሶበራቸው የተነሳ፣ ወንጀልን መራቅ ላይ በመሶበራቸው ሰበብ አላህ መነዳቸው። ምንን? ጀነተን፣ ያችን ጀነትን መነዳቸው። ወሐሪራ፣ የሐርን ልብስ። ይሄ የሚቀደድ የሚቆሽሽ የሚያሩግ ልብስ የለም። አዑዙ ቢላሂ። ይሄ አንደኛው አግኝቶ አንደኛው የማያጣው ዱንያ ላይ እኮ ነው። ዱንያ እኮ የፈተና ሀገር ስለሆነች እኮ ነው ሐር ነው እዛ የምንለብሰው ሐቢቢ። የማይቆሽሽ የሆነ ሐር፣ ለስላሳ የሆነ ግርማ ሞገስ ያለው ያ ረቢ አላህ ገጭ ትላለህ። በቃ አጣቢ አያስፈልግም። እዛ ማን ነው የሚያጥበው? ለአንተ ሰራተኛ የለም እዛ። ኻዲሞች ግን አሉ። አላህ ግን ምን አለ እዚሁ ቁርአን ላይ ሙተኪኢነ ፊሃ ዐለል አራኢክ ላ የረውነ ፊሃ ሸምሰን ወላ ዘምሃሪራ። ሙተኪኢነ አይ የተነዓሙነ ሙተኪኢን ይጣቀማሉ። ሙተኪኢን የተምቻቹ ሲሆኑ ዐለል አራኢክ ባጎበር አልጋቸው ላይ የተሸፈነ የሆነ አልጋ አላቸው። የወርቅ አልጋ፣ የብር አልጋ፣ ያውም በጣም በሚያምር ግርዶሽ የተጋረደ የሆነ። ሚስቶች ከዛ አይወጡም፣ አንተን ብቻ ነው የሚያዩት። ያ ረቢ አላህ እንደዛ ያለው አልጋ ላይ ቁጭ ብለው ይጣቀማሉ። ላ የረውነ ፊሃ ሸምሰን ወላ ዘምሃሪራ። የጀነት ሰዎች ቅዝቃዜንም አያዩ ሙቀትንም አያዩ። ሸምሰን ሙቀትን አያዩም አያገኙም። ወላ ዘምሃሪራ ቅዝቃዜን አያዩም አያገኙም። ቀዘቀዘኝ የለም፣ በረደኝ የለም፣ ብርድ ልብስ የለም፣ አልብሱኝ የለም፣ ጠቅልሉኝ የለም፣ ቅዝቃዜ የለም። ሐቢቢ ሞቀኝ፣ ይሄን ላውጣው፣ ይሄን ስቀሉልኝ፣ እንትን ስቀሉልኝ፣ እንትን የለም። ጀነት አረ ያ ረቢ አላህ። እንደ ወላሂ መገን የሰው ልጅ እንደ እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። አላህ እኮ ነው ያለን። እንደዚህ ሆነው ይጣቀማሉ። ወሸጀረተን ምን ይላል አላህ? ሸምሰን ወላ ዘምሃሪራ ወዳንየተን ዐለይሂም ዚላሉሃ ወዙሊለት ቁጡፉሃ ተዝሊላ ይላል። ወዳንየተን አይ
ወጀዛሁም ሸጀረተን ዳንያ ቅርብ የሆነን አትክልቶች አላህ መነዳቸው። የናሉሁል ቃኢሙ ቃኢማ ወልቃዒዱ ቃዒዳ ወልሙተኪኡ ሙተኪዓ ወልሙድጦጅዑ ሙድጦጅዓ። የቆመው ቆሞ ይደርስበታል የጀነትን አትክልት፣ የተቀመጠው ተቀምጦ ይደርስበታል፣ የተኛው ተኝቶ ይደርስበታል፣ የተገደፈው ተገድፎ ይደርስበታል የጀነትን ኒዕማ። ዱንያ ላይ ያለን አትክልት ለማውረድ መሰላል ያስፈልግሃል፣ ወይም የምገዛበት ብር ያስፈልግሃል። ግማሹ የተበላሸ ነው፣ ግማሹ ትል ይፈጥራል፣ ግማሹ የሟሟ ነው፣ ብቻ የሆነ እንከን አለው። ጀነት ውስጥ ግን እንደዛ አይደለም። ተኝቶ ተሆነ በተኛበት ልክ፣ ቆሞ ተሆነ በቆመበት ልክ፣ ተቀምጦ ተሆነ በተቀመጠበት ልክ። ያ ረቢ አላህ እንደው ምን አይነት ኒዕማ ነው ሐቢቢ! አረ ወላሂ ለአዚም ትረሳዋለህ፣ ሌላውን እኮ ትረሳዋለህ። የለም ያውም ምንም የሚበላሽ። አንዳንድ ፎሲሮች ምን ይላሉ? ብርቱካኑ ውስጡ ፍሬ የለውም፣ ማንሱን እፍ በማለት በመጥፋት ይታገላል። ይሄው ራሱ ስራ ነው። ዱንያ ላይ ጨርሰህ የለ እንዴ? እዛም ድሎት ኒዕማ ብቻ እኮ ነው። ያውም ኻዲም አለህ ደግሞ ሲያምርህ የሚኸድም ኻዲም አለ። የጡፉ ዐለይሂም ዊልዳኑን ሙኸለዱን በጀነት ሰዎች ላይ ይዞራሉ አለ አላህ። ዊልዳኑን ልጆች፣ ሙኸለዱን አይ አላ ሐለቲን ዋሂዳ በአንድ ሁኔታ ላይ የሚዘወትሩ ልጆች፣ የማያረጁ የማይበላሹ የማይጠቁሩ የማያስጠሉ የማይነጫነጩ አኽላቅ ያላቸው መልክ ያላቸው በአንድ ሁኔታ ላይ የሚዘወትሩ ልጆች ይዞራሉ። በማን? በጀነት ሰዎች ላይ። አላህ ምን አለ? ወኢዛ ረአይተሁም ሐሲብተሁም ሉእሉአን መንሱራ። እነዛን ህፃን ልጆች ኻዲሞችን በተመለከትካቸው ጊዜ ይመስሉሃል ሉእሉአን ሉል ይመስሉሃል፣ መንሱራ የተበተነ ሉል ይመስሉሃል። ሉል አሁን እንደዚህ ቅፍ አድርገን በተን ብናደርገው በዛም ቀልቀል ይላል አይደል ማማሩ። እነዛ ልጆች የጀነት ሰዎች ሊኸድሙ ሲሄዱ ስትመለከታቸው የተንቀለቀሉ የሚያምሩ። አረ ያ ረቢ አላህ እነዛን ማየት ራሱ አንድ ኒዕማ አይደል እንዴ? እንኳን አይደለም ይሄ የኛ ልጆች የሚነጫነጩ የሚያለቅሱ ምራቅ ያላቸው ንፍት ያላቸው እነዚህ እንዴት ነው የሚያስደስቱን! ወላሂ እነዛ እኮ ምንም ነገር የላቸው፣ በጣም የሚያምሩ ሐለታቸው አኽላቃቸው እየዞሩ ምን ያደርጋሉ? ይኸድማሉ። ምን ትፈልጋለህ ይልሃል፣ ምን ትፈልጋለህ ይላል። ወየጡፉ ዐለይሂም ዊልዳኑን ሙኸለዱን ቢአክዋቢን ወአባሪቀ ወከእሲን ሚን መዒን ይላል አላህ። እነዚህ ህፃን ልጆች ይዞራሉ በአንድ ሁኔታ ላይ ያሉ። ሙኸለድ ማለት ወይም በመጌጫ ሁላ የተጌጡ ይላሉ ሙፈሲሮቹ። ቢአክዋቢን ወአባሪቀ ብርጭቆ ይዘው፣ ማንቆርቆሪያ መቅጃ ይዘው። ኸምር እኮ አለ፣ ውሃ እኮ አለ፣ ወተት እኮ አለ፣ ማር እኮ አለ። ያንን የሚቀዱበት ይዘው ይዞራሉ የጀነት ሰዎች። ሰዓቱን በጣም ይጨበጣል። እኔ እኮ ገና ነው መሰለኝ ወላሂ። ያንን ይዘው ይዞራሉ አለ አላህ። ለማን ነው ይዘው የሚዞሩት? ለጀነት ሰዎች። ታዲያ እኔ እኮ ገና ስለ ጀነት ልጀምር ነው። ስለ ወተቱም ስለ ውሃውም ስለ ኸምሩም ወላሂ ስለ አትክልቱም ገና እኮ አልጀምር። ስለ ልብሱም ሰዓቱ ደግሞ 10 ጉዳይ ነው። ሾዎቹ ደግሞ መጥተዋል መሰለኝ። እስከ አዛን እስኪ ስለ ውሃ ብቻ እናውራ እስኪ። ስለ ጀነት ውስጥ ስላለው መጠጥ ወላሂ ዱንያ ላይ እኮ ተቸገርን እኮ። አንዳንዱ ወተት ፈልጎ ገንዘብ ያጣል፣ አንዳንዱ ገዝቶ ይመጣና ይበላሽበታል። ማር ሲገዛ ደግሞ ሱካር ያለው የተቀየጠ በሙዝ የተለወሰ ብዙ ነገር ሆነ። በጣም ተቸገር። እንደው የጀነቱ እንዴት ይሆን? አላህ ምን አለ? መተሉል ጀነቲ ለቲ ወዒደል ሙተቁን። እነዛ አላህን የሚፈሩ ሰዎች የተቀጠሯት ጀነት ፊሃ አንሃሩን በውስጧ ጅረቶች አሉ ይላል አላህ። ሚን ማኢን ገይሪ አሲን ከውሃ የሆነ ጅረት አላቸው። የማይበላሽ ሆነ፣ ጠረኑ አይቀይርም፣ አይሸትም፣ አይገማም። የጀነት ወንዞች ጅረቶች በወርቅ ቦይ ነው የሚፈሱት ይላሉ። የሚፈሱበት ራሱ ቦዩ ወርቅ ነው።
ልብ በል ሐቢቢ ጀነት ውስጥ አረንጓዴ ብቻ አለ ጀነት አፈር እኮ እንደ ዱንያው እኮ እንደዚህ የሚለቀለቅ እኮ አይደለም አልጀመርኩትም እኮ ያልኳችሁ ለዛ ነው ወድኺልቱል ጀና ወኢዛ ቱራቡሃ አልሚስክ ይላሉ ጀነት ተገባሁኝ ጀነት ስገባ ወዳው ኢዛ ይዘል ፉጃኢያ ትባላል ግብት ስል የጀነት አፈር ሚስክ ሆኖ ነው ያገኘሁት አሉ የአላህ መልእክተኛ ይሄ ልብስ ላይ ሲመጣ ሽቶ ያለው ነጭ ሆነ የሚያስደስት ነው ኦሆነ አካባቢ ደግሞ አትክልት ቦታ አለ ኦሆነ ቦታ ደግሞ ጅረት አለ የማሩ በዚህ ኩልልን የወተቱ በዚህ ይሄዳል የውሃው በዚህ ይሄዳል የኸምሩ በዚህ ይሄዳል የሚወርቅ ቆሻሻ የለ ፌስታል የለ ሽንት ቤት የለ ሚያስጠላ ነገር የለ ዛፉ የሚያንጠባጠበው ቅጠል የለ አረ ጉድ በል እንደው ያ ረቢ አላህ መገን ዱንያ والله እንደው ስንቱን ሰው አታለለችው ደሃላ ሀገር ይያለ والله የሰው ልጅ ሁሉ በጎሚ በጥላቻ በቂም በቀል والله ደሃለ ኒዕማ አላህ አዘጋይቶልን ተዋደን ብንመካከል ስንትና ስንት ቦታ ምን ደርሰው والله ማንንም ማጠገባችን የሚደርስ የለም የሚቸገር የሚያለቅስ አይኖርም ነበር ሁላችንም ብንዋጥ ብንናበብ والله አይደለም ግን ሁሉም ነፍሴ ነፍሴ አለ ያ ረቢ አላህ ይሄን ይጎዳል ወአንሃሩን من لبن لم يتغير طعمه ይላል የወተት የሆነ ደግሞ ጅረት አለ لم يتغير طعمه ቃናው የማይቀየር የሆነ የማይሸት የማይበጣጠስ የማይገማ ነው የሚቸገር የለም ደሃነኝ ሳልገዛው የሚል የለም ዱንያ ላይ ወተት ያማረው والله ይዞ የማይገባል ገንዘቡ ያጠረው ወይም አካባቢ ሱቅ አልቋል ይባላል ወይም እንዳስቀመጠው ይበላሻል አከዘ ዱንያ ብላሽ እኮ ናት ዱንያ ጀነት ውስጥ ግን እንደዛ አይደለም ወተቱ ቃናው አይቀይርም አይበላሽም አይበጣጠስም ስሙ እንጂ ሙሰማና ስሙ አይገናኝም እንዴ ስምና ሙሰማ እኮ ሲገናኝ ነው አይደለ ወተት የዱንያው ወተትና የዛኛው ወተት በስም እንጂ ሙሰማቸው በጣም የተለያየ ነው ጣምናው ጥፍጥናው ለዛው ምንም የሚገናኝ አይደለም የሚገርማቸው አላህ ምን አለ وانهار من خمر لذات للشاربين لذة للشاربين ለሚጣጣው ሰው ደግሞ የሚጣፍጥ ለዛ ያለው ኸምር አለ እንደ ዱንያው አይደለም የሚያሰክር መጥፎ የሚያናግር የሚያወላግድ የሚያጣላ ከሚስት የሚያፋታ የሚያነጫንጭ አይደለም والله لا يصدعوا فيها لا يصدعون ولا ينزفون والله ያለው لا يسمعون فيها لغوا ولا تأثيما ያለው ጀነት ውስጥ የጀነት ሰዎች መጥፎ ንግግር ወንጀል ውልቅ የሆነ ንግግር አይሰሙም የጀነቱ ኸምር ምንድነው ለዛ ያለው የማያወላግድ መጥፎን የማያጽድ ለዛ ያለው የሚጣፍጥ ነው አላህ በመጨረሻ ወአንሃሩን ሚን ዓሰሊን ሙሰፋ ዓሰል ያ ረቢ አላህ ጥርት ያለ የዱንያው ማር ይሄ በልተን አላምጠን የምንጥለው ነገር አለ አይደል እንደዛ ያለ ነገር እኮ የለም የማር የንቢቱ ማር የንቢቱ ወይ ክንፏ ወይ የሆነ ነገር ይቀርበታል አንዳንዱ ደግሞ ሱካር ይጨምርበታል አንዳንዱ ከሙዝ ጋር ያሸዋል والله የጠራ ማር በላለሁ የሚል እኮ በጣም ትንሽ ነው እዚህ ዱንያው ላይ እኮ